ለያዝ ለገናዝ ያስቸገረው የሚኬል አርቴታው ቡድን አርሰናል በዕለተ ሐሙስ በኬቲ አንድሬው የተመሩ የአውሮፓ መድረክ ተሳትፎን ለማግኘት እየተፋለሙ የሚገኙትን ብሬንትፎርድን በጂቴክ ኮሚኒቲ ስቴዲየም የሚፋለሙ ይሆናል። በሊጉ ጅማሮ ስላጧቸው ወሳኝ ተጫዋቾችና አሰልጣኝ በማጣቀስ በርካቶች እንደሚወርዱ የገመቱ የነበረ ቢሆንም በኬቲ አንድሬው ስር በጥንካሬ በመጓዝ አሁን ላሉበት ደረጃ የደረሱት ብሬንትፎርዶች በተለይም ያለፉትን ሁለት ጨዋታዎች ከሜዳቸው ውጪ በመጓዝ ጠንካሮቹን አስቶን ቪላና ኒውካስትልን ድል ያደረጉ መሆናቸውን ተከትሎ ለመድፈኞቹም ቀላል ተጋጣሚ እንደማይሆኑ ይጠበቃል። ይሁን እንጂ የሊጉን ዋንጫ ለማንሳት እያንዳንዷን ጨዋታ የፍጻሜ ጨዋታ ያህል የሚቆጥሩት የሚኬል አርቴታው ቡድን አርሰናል ምረት ያሳያሉ ተብሎ አይጠበቅም። ጨዋታውም ነገ ምሽት 5 ሰዓት ሲል የሚጀምር ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ከማድረግ እንዳይረሳ። ይመቻችሁ። የዋንጫው ባለቤት ማን ይሆን? ሁላችሁም የእግር ኳስ አፍቃሪያን ግምታችሁን አስቀምጡ። የጋርዲዮላው ማንቸስተር ሲቲ ማሸነፉ ተከትሎ ለአርቴታው አርሰናል አለሁላችሁ እግር በእግር እየተከታተልኳችሁ ነው የሚል የክብር ማስጠንቀቂያ አስተላልፏል። ሲቲ በድል መጓዙ ተከትሎ የአርሰናልና የሲቲ ነጥብ ልዩነት አርሰናል ዛሬ ምሽት እስኪጫወት ድረስም ወደ 3 ነጥብ ብቻ ጠቧል። በዚህም የአርቴታ ሰራዊቶች ዛሬ ምሽት ከባድ የቤት ስራ ይጠብቃቸዋል። እሺ አርሴ ቤተሰብ ዛሬ ከባድ የሆነ የሞት ሽረት ትግል ነው የምናደርገው። ትላንት ሲቲ ፈርስት ሃፍ 3-0 አድርጎ ሰከንድ ሃፍ ተጫዋቾቹ ሮቴት አድርጎ ትሬኒንግ ሰርቶ ሚስኮል አድርጎልናል ማለት ነው። አሎ ብሎናል ማለት ነው። እንደምንለው እናሳያለን። በተለይ ፈርስት ሃፍ 1 ጎል አግብተን ሰከንድ ሃፍ ምንደግም ከሆነ ክሊንሺት ብንጠብቅም ባንጠብቅም ለውጥ የለውም። ማሸነፍ ብቻ ትልቅ መልእክት ነው ለሲቲዎች ማለት ነው። ተስፋ ሊቆርጡ ትንሽ ነው። በቃ ዝም ብለው ብቻ እንጂ እየፈተኑን ነው። ይሄኛውን መልስ እንሰጥላቸው ከዛ ውልቭዝን ከደገምናቸው ተስፋ ሊቆርጡ ጫፍ ላይ ማለት ነው። አንድ ሩብ ጉዳይ ይቀራቸዋል ማለት ነው። ተረዳኝ አይደለ? እሺ ዛሬ በቃ መጨረሻ ትልቅ የቋጠረው ቀን ነው። አቡዬ አለው በለኝ አንተ ነህ። በቃ አንድ ደግሞ የማንቼ ደጋፊ ምንም የማንቼ ብቻ አይደለም የሁሉም ደጋፊ ማለት ነው። ዛሬ ቋጠሮ አርሰናል ላይ ግድ ነው። በቃ ይቋጠርበታል። 3 ነጥብ ሆኖ በቃ ብሬንፎርድ ደግሞ የሆነ ውስጥ የሚነግር ነገር እኔ እንደ ዛሬ የሆነ ብሬንፎርድ የሆነ ነገር የሚያደርግ ያህል እየተሰማኝ ነው። ገብቷል። አርሰናል ወይ አቻ ሲያስወጣው ይታየኛል ወይ ሲያሸንፈው። ዛሬ በከባዱ ነው። እንግዲህ አቡዬ የሕክምና ውጤት የሚለው ከሆነ ፍሬ በጣም ተጎድቷል። ወያን ላይ አትቋጥር ማን ትሆናለህ? ሻውን ዛሬ ከብሬንት አሉ ሻውን ትቋጥራለህ? መጠርጠሩስ ዱክዬ መጠርጠሩስ ወያላ ሰው ነው እንዴ? ወያላ ዋንጫ ከሚበላ እኔ ቅርብኝ ፈዳ በቃ እንደዚህ ምን እንደ ወያላ ሰው አለ እንዴ? ሰው ጠጉር እንዳይቆረጥ እየቋጠረ ዚም ላይ እንተላበለኝ ይፍረጣል እንጂ ይቋጥራታል ይፍረጣል። ስክሮል አድርገህ እዚህ ደርሰሃል አይደለ? የአርሰናል ደጋፊ ከሆንክ እንዳታሳልፈው፣ የአርሰናል ደጋፊ ካልሆንክ ደግሞ አሳልፈው። የአርሰናል ደጋፊዎች ቪዲዮን ኮፒ ሊንክ ሪፖስት በማድረግ ጀምሩት። እንዲሁም ደግሞ የመደመር ምልክቷን እየነካችሁ ቤተሰብ ሆናችሁን አትርሱ። ይህ ቪዲዮ የምርቃት ቪዲዮ ነው። ዛሬ ክለባችን ከብሬንትፎርድ ጋር በጣም ከባድ ጨዋታ ያደርጋል። ስለዚህ ለመረቃችሁ ነው። አሜን እያላችሁ ኮመንቱን አጥለቅልቁት። ክለባችን ዛሬ ከባድ የተባለውን ጨዋታ በቀላሉ የሚያሸንፍበት 2 እና 3 ከዛ በላይ ጎል አስቆጥረን የምንወጣበት ክሊንሺት የምናስጠብቅበት ቪክተር ዮኬሬሽ ደግሞ እንደለመደው ግብ አስቆጣሪነቱን የሚያስቀጥልበት ዴክላን ራይስ ጎል የሚያስቆጥርበት ዛሬ ሸቶኛል። ወይ አሲስት ያደርጋል ወይ ጎል ያስቆጥራል ዴክላን ራይስ እንዳትረሱት። ሃቨርትዝ ትናንት ተጎዳ የሚል ዜና ሰምተናል አይደል? ስለዚህ ጊዜው የኤበሬቺ ኤዜ ነው። ኤበሬቺ ኤዜ ገብቶ ማለት ነው ሜዳ ውስጥ ተአምር የሚሰራበት ማን ኦፍ ዘ ማች የሚባልበት አሲስትና ጎል የሚያገኝበት ብቻ ምን አለፋችሁ ከጨዋታው የሚገርም ውጤትና የሚያዝናና ጨዋታ አይተን የምናጠናቅቅበት ጨዋታ ያርግልን። ሁላችሁም ኮፒ ሊንክ ሪፖስት አድርጉት። አሜን ማለት እንዳይረሳ። ይመቻችሁ። ከጨዋታው በኋላ እንገናኝ። ስለ ዛሬው የአርሰናል ተጋጣሚ ብሬንትፎርድ የሆነ ነገር ልበላችሁ። ባለፉት 2 ጨዋታዎች ብሬንትፎርድ ከሜዳቸው ውጪ ተጉዘው አስቶን ቪላና ኒውካስትልን ረምርመውን የመጡት በጣም ጥሩ ፎርሙላ ያለ ቡድን ነው እና ደግሞ ዛሬ ከአርሰናል ጋር በሜዳው ነው የሚጫወተው። አርሰናል ደግሞ የተጫዋቾች ጉዳት እያመሰው ያለው ቲም ነው። አሁን ላይ ሳካ ተጎድቷል፣ ሜሬኖ ተጎድቷል። አሁን ደግሞ ትናንትና ከሃቨርትም ተጎዳ ተባለ። ስለዚህ ጉዳት በጣም እያመሰው ያለ ቲም ነው።
ይህ በእንዲህ እንዳለ ደግሞ ሲቲ ትላንት አሸንፎን የነጥብ ልዩነቱን ወደ 3 ዝቅ አድርጓል። አርቴታ እንዲሁም ኮሽታ አለበት። እንኳን ሲቲ ጃስ ብሎ ጥስሩ ተንፍሶ ይቅርና እንዲሁም ኮሽታ ያለበት አሰልጣኝ እንደሆነ ሁላችንም እናውቃለን። ያ ጭንቀት ተደራርቦ የብሬንፎርድ ጥሩነት፣ የሲቲ መጠጋት፣ የተጫዋቾች ጉዳት ተደራርቦ የዛሬውን ጨዋታ ነጥብ ይጥላል የሚል ግምት አለኝ እኔ በበኩሌ። ብሬንፎርድም ጥሩ ፎርም ላይ ስለሆነ ማለት ነው። ምናልባት አቻ ወይም ብሬንፎርድ 1-0 አሸንፎ ይወጣል ወይም በጠባብ ልዩነት ያሸንፋል ብሬንፎርድ ብዬ ነው ማስበው። እናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ማንቸስተር ይቅደም ወይ ያለው ይውደም ብለናል። ነብይ አይደለሁም አልተሰጠኝ ዋጋ ዛሬ ግን ታይቶኛል አርስዬ ሲወጋ ብሎ ሐሙስ የቀን ቅዱስ አርሰናል ከብሬንፎርድ ከሜዳ ውጭ የሚያደርገውን ጨዋታ በጉጉት እየጠበቅነው ነው። ከሌላ ጊዜ በተሻለና ከሌላ ጊዜው በተለየ መልኩ በጉጉት እየጠበቅነው የዛሬውን ጨዋታ። ምክንያቱም ለአርሰናላውያን ወይ እናሸንፋለን ወይ ሞተን እንቀራለን ያስብላል የዛሬው ጨዋታ። ምክንያቱም አርሰናል ከዚህ በኋላ ማሸነፍ ብቻ ነው የሚጠበቅበት። ካላሸነፈ አደጋ ነው። ጉዳትም ተደራራቢ ሆኖብናል። ጉዳት እያስቸገረን ነው። እኛ ግን ዘንድሮ ከሌላ ጊዜ በተሻለ አማራጮች አሉን። ማሸነፍ እንችላለን። ምርጡ የዜ ኤብሬቼዜ ዛሬ ደምቆ ይታያል። እንዳትጠራጠሩ ገነርሶቼ፣ አሸናፊነን። ኮፒ ሊንክ ሼር አድርጉት። ይመቻል። ገበየው ቢሄድ ተካ ባልቻ በልልኛ ምረፎቃቃ ደስ ብሏችሁ ነበር አይደለ? ይኸውላችሁ የአርሰናል ደጋፊዎች በመጀመሪያ ማለት ነው ቤተሰብ አካውንቴ ትክክል አይደለም፣ ጭራሽ ትክክል አይደለም። ቤተሰብ በደንብ ኮፒ ሊንክ ያስፈልገዋል። በእናታችሁ ወደ አካውንቴ ገብታችሁ ይላችሁ ቀስቷን እየነካችሁ 5 10 ኮፒ ሊንክ አድርጉልኝ። ቤተሰብ አደጋ ውስጥ ነን። ጥቂት ሳምንታት ተጎዳ የተባለው ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ ባለፈው ተጎዳ የተባለውም ሊያንድሮ ትሮሳርድን ጨምሮ ዛሬ ወደ ብሬንትፎርድ ስቴዲየም ተጉዘዋል። የአርሰናል ደጋፊ ፈታ በል ምንም እንዳትጨናነቅ። ሃቨርትስ ተጎዳ። ሃቨርትስ መጎዳቱ እጅግ በጣም የሚያሳዝን ዜና ነው። ግን ሃቨርትስ ሙሉ አመቱን ነበረ እንዴ? እናንተ ፎቃቆች፣ እናንተ ቋጣሪዎች ስታስጠሉ ስትኮሰኩሱ በእናታችሁ አንደኛ ደረጃ ይውል ተቆጣጥረ ነው ያለነው እኮ ማለት ነው። አመቱን ሙሉ ስኳድ ይዘን አይደለም። ጉዳት ለኛ ብርቅ አይደለም። ከጉዳት ጋር እየታገልን ነው እዚህ ድረስ ነው። በጭባጫውላ ኤቨርትስ ተጎዳ። ለአንድ ሳምንት ለሁለት ሳምንት ነው የተጎዳው። ከዛ መጥቶ ይጨፍርባል። ምን ታመጣለህ? እኛ እኮ ይውል ለምንም ዋንጫ አይደለም የምንጫወተው። ያራዳጅ ለ4 ዋንጫ ነው የምንጫወተው። ገብቷል አይደል? ለ4 ዋንጫ እያፈራረቅን ነው የምንጠቀመው። እያፈራረቅን ቻምፒዮንስ ሊግ ላይ ያለን፣ ካራባኦ ፋይናል፣ ኤፍ ኤ ካፕ አለ። አርሰናል ደጋፊ ደግሞ ቆፍጠን በል። መጎዳቱ ያሳዝናል። ከሃቨርትን በጣም ነው የምወደው፣ በጣም ነው የምንወደው። ግን ጉዳት በቃ ለኛ አዲስ አይደለም። ከጉዳት ጋር ስትራገል እያደረግን ነው ዘንድሮ። ጉዳትንም ተቃራኒ ቡድንም ዳኛውንም ሁሉንም እያሸነፍን ነው ዋንጫ የምንበለው። በቃ አትጨናነቁ። ለፎቃቃ ለቋጣሪ ፊት አትስጠው። እረኔማ እንዴት እንደሸቀ አንዳንዶቻችሁ ስታስጠሉ መዳ ወይ አምር ቀልዳ ይሁናችሁ። እረረ ስታስጠሉ። እሺ የመድፈኛው ፋሚሊ የጨዋታ ቀን የአርሰናል ደጋፊ ከሆንክ ይህንን ቪዲዮ እንድታሳልፉ አልፈልግም። በደንብ ኮፒ ሊንክ አድርግልኝ። በደንብ ኮፒ ሊንክ ሪፖስት እያደረግ እዚች ጋር ያለችውን የፕላስ ምልክት በመጫን ስለ ጨዋታው ስለ ዛሬው ጨዋታ ሀሳብ አስተያየትን ኮሜንት ሴክሽን ላይ እንጽፍልኝ ይፈልጋል። እሺ የፕሪሚየር ሊግ ተጠባቂ ጨዋታ ማለት ነው ዛሬ ነው የሚጀምረው። ዓለም ላይ በጣም ብዙ ሰው በጉጉት የሚጠብቀው ጨዋታ፣ ለኛ ደግሞ በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ማለት በዚህ አመት እንዴት ጫናዎችን መቋቋም እንደምንችል ሜንታሊም እንዴት በደም ተሻሽለን እንደመጣን ይህንን ጨዋታ ማለት ነው። አይኑ በጣም ብዙ ተጫዋቾቻችን በጉዳት ምክንያት የለም ምናምን ነገር ግን እንዳልኳችሁ ነው በዚህኛው ሲዝን ማለት ነው ምንም አይነት ሰበብ ምናምን ነገር ስለማይሰራ በምንም አይነት ወይ አሸንፎ መገኘት ነው። ለኛ ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። ይህንን ጨዋታ ማሸነፍ በቃ ግዴታ ነው፣ በጣም ግዴታ። እውነት ለመናገር በጣም እድለቢስ ነን። እግዚአብሔር 3 ተጫዋች ማለት ሴም ፖዚሽን ላይ የሚጫወቱ 3 ተጫዋች እንዴት ባንድ ይጎዳብናል? ይሄ እኮ በቃ ጀስት አትበሉ። እግዚአብሔር ምን ያህል ስግጥ እንደሚልብን እኮ አትበሉ ምናምን ያሉ ግን እኛ እንዳልኳችሁ ነው ስለምንችል ማለት ነው ስለምንችልና ስለሚገባን በምንም አይነት ወይ እንበለዋለን። በጣም በእርግጠኝነት ይህንን ጨዋታ እንደምናሸንፍ እርግጠኛ አንተ ማለት ነው። ቺቅመም እስኪ ዛሬ እግዚአብሔር በቃ በመምጣት እንድንደሰተ በቃ ምንም አይነት ኦፕሽን የለም። አንተ ላይ ነው ሁሉም ነገራችን፣ ተስፋችን አንተ ላይ ነው። ሶ እስኪ እድልህን በአግባቡ ተጠቀምና አይኖ በጣም ትልቅ ኢንዲቪጁዋል ኳሊቲ ያለ ተጫዋች ነህ። ከመሬት ተነስተ ምንም መፍጠር የምትችል ተጫዋች ነህ። አንዳንድ የአርቴታ ሲስተሞች እንደዚህ ተብትበው ይዞ ነው እንጂ ማለት ነው። አርቴታ ትንሽ ፍሪ ሮል የሆነ ፍሪደም ቢሰጠው ይሄ ተጫዋች ምን ሊያደርግ እንደሚችል ማለት ነው። ሁላችሁ የሆነ ኳሊቲ ነው። ይሄ ደግሞ ምን ያህል ኢንዲቪጁዋል ኳሊቲ እንዳለው ሁላችንም እናውቃለን። ኳሊቲ ደግሞ በየትኛውም ነገር
በቃ በምንም አይነት ሲቹዌሽን የሆነ ነገር መፍጠር እንደሚችል ሁላችንም እናውቃለን። ሶ በዛሬው ጨዋታ እኔ ከማንም በላይ ጠብቋለሁ። በጣም በእርግጠኝነት የሆነ ነገር ያሳየና ተስፋ አንቆርጥም። ኤዜ ኢንዲቪጁዋሊ ምን ያህል ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቀዋለን። እነዚህ ሁለት ተጫዋቾች ማንን ትመርጣላችሁ? ማለት አሁን የትሮሳርድ አጠራጣሪ ነው። እኔ ትሮሳርድ በዛሬው ጨዋታ ቢገባ በጣም ደስ ይለኛል። ምክንያቱም ትሮሳርድ ከገባ ቪክተር ዮኬሬስ ስታርቲንግ 11 ውስጥ ይገባል ብዬ ስለማስብ ማለት ነው። አሁን ማዱኬ ማርቲኔሊ እና ቪክተር ዮኬሬስ ኮሉ ሶስቱም ራነር ናቸው ብሎ ስለሚታሰብ አይሮን ነው። ግን እንደዛም ሆኖ ማለት ነው እኔ ቪክተር ዮኬሬስን እመርጣለሁ። ቃሩ ነው ያገኘናቸውን እድሎች በአግባቡ ለመጠቀም የተሻለ ጎል የማስቆጠር ኤክስጂ ያለው ቪክተር ዮኬሬስ ነው። ሶ ቪክተር ዮኬሬስ እንደዛም ሆኖ ራሱ ቪክተር ዮኬሬስ ቢገባ በጣም ጸደይ ነው። ፕላስ ግን ትሮሳርድ የሚገባ ከሆነ ማለት ነው ቪክተር ዮኬሬስ ሞር በጣም አሪፍ ይሆንለታል ብዬ አስባለሁ። ለሱ ሴሜንዮ የሚባል ተጫዋች ከትላንትናው ጨዋታ በኋላ ትላንት ካሸነፉ በኋላ ማለት ነው ብሎ አስተያየት እንደሰጠ ሰምታችኋል። የዛሬውን የብሬንትፎርድ እና አርሰናል ጨዋታ በአግባቡ ነው የምንመለከተው። የሆነ እንደምንፈልገው አይነት ወይ እንደሚሄድም እርግጠኞች ነን። ይኸውላችሁ ሲቲ ማለት ነው ጀስት አሁን በቃ አይደርሱብንም። በቃ በፖይንት ፖይንት መድረስ ስለማይችሉ ምንድነው በምላሳቸው ይሆናል አይደል ከዚህ በፊት ሲያደርጉ እንደነበረው እነ ሮድሪ ምናምን ይሆናል አይደል አርሰናል ሲመራ ከዚህ በፊት የሚያደርጉትን ጫና ከዚህ በኋላ በደንብ ይሉታል። ለምን ይሆናል ሜንታሊ ምናምን በእንደዚህ አይነት ወይ ነው መሄድ የሚፈልጉትና ልክ አሁን እነሱ እያሸነፉ አሁን እስካሁን ቀድመናቸው ስለሄድን እያሸነፍን ስለሆነ በብዙ ነጥብ እየራቅናቸው ምናምን ስለሆነ ነው ጀስት የማያወሩት ማለት አሁን ጭራሽ መጠጋት ከጀመሩ ማለት የዛሬውን ጨዋታ አሸንፈን አፍ ማዘጋት ካልቻልን ማለት ከዚህ በኋላ ጭራሽ በሶስት ምናምን ነገር የሚሆን ከሆነ ማለት ጭራሽ ምላሳችሁን አንችሉ። ምክንያቱም እኔ ተጫዋቾችን ከዚህ በፊት እንደምታውቋቸው ነው ፔፕ ምን ያህል ሜንታሊ ምናምን የሚያወራቸው ነገሮች በጣም ጫና ያሳድራሉ። ሶ ይህንን ጨዋታ ግዴታ አሸንፈን አፋቸውን ማዘጋት መቻል አለብን። ተስፋ ማስቆረጥ መቻል አለብን። ምንም አሳሳቢ ነገር አይደለም። እንዳልኳችሁ በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። ጥግን ሰጣችኋል። ዌአር ዘ ገነርስ ዌአር መድፈኛ። በደንብ ኮፒ ሊንክ አድርጉልኝ መድፈኛው ቤተሰቦች። ሳላስበኝ ቪዲዮ አስረዘምኩት። በደንብ ኮፒ ሊንክ አድርጉልኝ አደራ። የፕላስ ምልክቷን በመጫን ፎሎ በማድረግ ቤተሰብ እንሆን እላለሁ። ይመቻችሁ። ዌአር ዘ ገነርስ ከሞኒ ገነርስ